ዛሬ እንደዚህ በሚያምር እጅግ በሚጣፍጥ የኩኪስ አሰራር ተመልሼ መጥቻለሁኝ። እንዴት ናችሁ ቤተሰቦች? ሰላማችሁ ይብዛልኝ በያላችሁበት። ዛሬ እንደምታዩት እንደዚህ በሶስት ግብአት ብቻ እጅግ የሚጣፍጥ ለጾም ለፍስክ የሚሆን የኩኪስ አሰራር ነው ይዤላችሁ የመጣሁት። በጣም ቀላል ነው፣ ትወዱታላችሁ። በቅድሚያ እንደዚህ ሳህን በደንብ ለመጨፍለቅ የሚመች ሳህን ዘርጋ ያለ ሳህን እናዘጋጃለን። ከዛን የበሰለ ሙዝ ያሳየዋችሁ የቸኮሌት ጥቁሩ ቸኮሌት ጾም የሌለው አለ። እሱን መርጣችሁ ትገዛላችሁ። በደንብ የበሰለ ሙዝ ይኖራችኋል እንደምትፈልጉት መጠን። እኔ ዛሬ እንደዚህ በስድስት ሙዝ ነው የምሰራው። በደንብ የበሰለ ቅርፊቱ እንደምታዩት ጠቆር ያለ። ያንን መምረጣችን በደንብ ስንጨፈልቀው ቶሎ የመጨፍለቅ ነገር አለው። እንደገና ደግሞ ይጣፍጥልናል ኩኪሳችን ማለት ነው። አሁን ሁሉንም እንደዚህ በሳህኑ ላይ ልጬ አደርግና በሹካ እንደዚህ ቀስ እያልኩኝ ጨፈልቀዋለሁ። ያው በደንብ ስለበሰለ ብዙም ለመፍጨት ብዙም አይከብድም። ደግሞ በጣም ፈጣን በጣም ቀላል አሰራር ነው የምንሰራው። በጣም የሚጣፍጥ ቆንጆ የሆነ ማለት ነው። ምንም አይነት ስኳር ሳይገባበት ምንም አይነት ተጨማሪ ነገሮች ሳይገባበት እንደዚህ ሙዙን ብቻ እንደዚህ በመፍጨት ዱቄት የለውም፣ ቤኪንግ የለውም፣ ምንም ነገር ሳንጨምር እንሰራለን በቀላል ማለት ነው ኩኪሱን። አሁን እንደምታዩት የለውዝ ቅቤ አለኝ። እሱን የሚበቃውን እንደ ሙዛችሁ መጠን የሚበቃውን ታደርጋላችሁ። ፒናት በተሩን ስትጨምሩ በደንብ መፈጨቱን ሙዙን በደንብ ከተፈጨ በኋላ ነው የሚጨመረው እንጂ ከአብሮ እንትን አይልም። እንደዚህ በደንብ ካረግን በኋላ ቶሎ ይዋሃድልናልና እንደዚህ አድርገን በደንብ እናዋህደዋለን። እሱ ነው የበለጠ ኩኪሱን የሚያጣፍጠው ማለት ነው። አሁን ትንሽ ስላነሰው ጨመርኩኝ ማለት ነው። እንዴት የሚጣፍጥ ኩኪስ መሰላችሁ! በእውነት ትወዱታላችሁ። በዛ ላይ ስራው ምንም አድካሚ ስላልሆነ በቀላል የሚሰራ ስለሆነ አሁን ካረኩኝ በኋላ ዘቢብ አረግበታለሁ። ዘቢቡ እንደ ፍላጎታችሁ ነው፣ እሱ ግዴታ አይደለም። እኔ ግን ዘቢብ ጨመርኩበት። አሁን እሱን ካቀላቀልኩኝ በኋላ እንደ ኩኪሱ መጠን ክብ ክብ እንዲሆንልኝ አድርጌ በትልቁ የሾርባ ማንኪያ እንደዚህ ክብ ክብ እያደረኩኝ በኦቭን ውስጥ በምከትበት ባትራው ላይ አደርገዋለሁኝ። አሁን እንደዚህ ጥቁር ቸኮሌቴን ከላይ ጠብጠብ አደርግበት እነሰንሰዋለሁኝ ማለት ነው በመጨረሻ። ይሄንን ግን ጥቁሩን ቸኮሌት ስትገዙ በደንብ አርጋችሁ አንብባችሁ ግዙ። ማለት ጾም ያለው አለ፣ ጾም የሌለው አለ እና ጥቁሩ ቸኮሌት ኦሪጂናሉን ነው የምትጠቀሙት ለኩኪስ ማለት ነው። ለጾም ወቅት ስለሆነ በጾም ወቅት የሚበላ ስለሆነ። ግን በፍስክ ሰዓት ምንም ችግር የለውም። ማንኛውንም እንደዚህ አይነት ኩኪስ ሲሰሩ ማንኛውንም ቸኮሌት መጠቀም ትችላላችሁ።
አሁን እንደዚህ ነስንሽ ይሄው እንደምታዩት ኦቨን ውስጥ በ180 ያስገብቼው ይሄንን የመሰለ ኩኪስ ሰጥቶኛል። በጣም የሚጣፍጥ በእውነት አፍ ላይ ምንም የማይከብድ እጅግ የሚጣፍጥ ኩኪስ ነው የሰራሁት። እናንተም ሞክሩት። እንደዚህ በአጭር ሰዓት በአጭር ደቂቃ ለቡና ቁርስ የሚሆን ኩኪስ እንዲመስራት እንችላለን። ሞክሩት፣ ትወዱታላችሁ። እስከ መጨረሻ ስለተከታተላችሁኝ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም ሁኑልኝ። ቻው ቻው።